በህይወታችን ላይ ድንገት የሚፈጠሩ አደጋዎች አሉ። ትኩረታችንን ስናጣ ብዙ ነገር ሊከተል ይችላል። ለአንድ ጉዳት መድረስ ትልቁ ምክንያት የሰው ልጅ ሰነፍ ስለሆነ ጥንቃቄ ስለማያደርግ ወይንም ደግሞ ችላ ስለሚል አይደለም። ችግር ሲፈጠር አደጋ ሲመጣ እሱን ለመሸፈን ከመሄድ ይልቅ ትክክለኛው መፍትሄ ለማግኘት መሄድ ከኪሳራ ያድነናል። በተፈጥሮ ጠንካራ የሆኑ ሰዎች አሉ እንላለን። አብዛኛውን ጊዜ ግን ራሳቸው ላይ የሰሩ ሰዎች ናቸው። ትንሽዬ ችግር ተፈጥራ እነሱ ግን የሚጮሁት ትልቅ ይሆናል። ዛሬም በጭንቀት ከሆነ የምናሳልፈው ነገም ስንጨነቅ ነው የምንኖረው። የዛሬ ባለ ታሪኮቻችን አንዱን እሁድ ቀን በደስታ ቤታቸው ውስጥ ሆነው ቀናቸውን እያሳለፉ የነበሩ ግለሰቦች ናቸው። ባልና ሚስቱ እሁድ ቀንን ረዳት ወይንም ደግሞ ቤት ውስጥ የቤት ሰራተኛዋ የዛን ዕለት እረፍት ወጣለች። እረፍት ስለወጣች ምን አደረጉ? ሚስት ቡና ታፈላለች፣ ባል ደግሞ ቲቪ ያየ ከጧት ጀምሮ ሲጫወቱ ሲዝናኑ ቤት ውስጥ እረፍት ሲያረጉ የተለያየ ነገር ጊዜያቸውን የሚያሳልፉበትን ነገሮች እያደረጉ እዚህኛው አሁን ያሉበት ሰዓት ላይ ደርሰዋል። ታዲያ እነዚህ ባልና ሚስቶች በዛች ሰዓት ግን ቡና እየጠጡ ነበር። ሚስት ቡና ታፈላለች፣ ባል ያጫውታታል፣ ቲቪ ያያል፣ የተለያየ ነገር። ቤት ውስጥ ሌሎች ሁለት ሰዎች አሉ። የ15 ዓመት ልጃቸው ኪሩቤልና ጓደኛው። የ15 ዓመት ልጃቸው የሆነው ኪሩቤል ከጓደኛው ጋር እየተጫወተ ነው ሌላ ክፍል ውስጥ። ታዲያ በዚህ ሁኔታ ባልና ሚስት ሳሎን፣ ኪሩቤልና ጓደኛው ደግሞ ሌላ ክፍል ባሉበት ሰዓት 5 ሰዓት አካባቢ ሲሆን ከጠዋቱ 5 ሰዓት ማለት ነው፣ ከምሳ ሰዓት በፊት እናት ለነ ኪሩቤል መክሰስ ነገር ሰጣቸዋለች። ለባሏ ደግሞ እንደገና ቡና አጠጥታዋለች። እሷም ጠጥታለች። እየተጫወቱ ነው። ኪሩቤል የመጨረሻ ልጃቸው ነው። እናትና አባት ሌሎች ልጆች አሏቸው። እነዚህ ልጆቻቸው ደግሞ ራሳቸውን ችለው ከቤት ወጥተዋል። ታዲያ በዚህ ቤት ውስጥ በእንግድነት የመጣ አንድ ሰው አለ። ማን ነው? የኪሩቤል ጓደኛ፣ ልክ እንደ ኪሩቤል 15 ዓመት የሆነው ታዳጊ ወጣት ማለት ነው። ይሄ ታዳጊ ልጅ የ15 ዓመቱ ልጅ እነ ኪሩቤል ቤት መሰንበት ከጀመረ 8ኛ ቀኑ ነው። እቺ የዛሬዋ እሁድ ቀን ማለት ነው። 8ኛ ቀኑ ነው። ቤተሰቦቹ የት ሄደው ነው ልንል እንችላለን። ቤተሰቦቹ ድንገት ሀዘን ገጠማቸው። የኪሩቤል ጓደኛ አያቱ ወይንም ደግሞ የአባቱ አባት ስለሞቱ በባህላችን መሰረት ያው ሀዘኑን ለማስተዛዘን ሁላችንም እንዲህ አይነት ነገር ሲገጥመን እንደምንሄደው እነሱም አባትየው ተወልዶ ያደገበት አገር የትውልድ አገሩ ባልና ሚስት ተያይዘው ሲሄዱ የኪሩቤል ጓደኛ ደግሞ ብቻውን ቤት ውስጥ እንዳይሆን ምክንያቱም ትምህርት ቤት ስለሚሄድ ይዞት መሄድ አልቻለም። ተማሪ ነው። ስለዚህ ምን አደረጉ? ጎረቤታሞች ናቸው፣ ይግባባሉ፣ ይተማመናሉ። በጣም ቤተሰብ ስለሆኑ ሀዘኑንም በማየት እነሱም የኪሩቤል ቤተሰቦች ያነሱ ጥያቄ ነው፣ እኛ ጋር ይሰንብትላችሁ እናንተ ደርሳችሁ ልጁ ትምህርት ቤት እንዳያቋርጥ አሏቸው። 8 ቀን ሙሉ በደስታ እያሳለፉ ነው። ይሄ ግን ለኪሩቤልና ለጓደኛው በጣም ደስ የሚላቸው ሰዓት ነው። ለምን? አብሮ ይጫወታሉ፣ አብሮ አንድ ቤት ያድራሉ፣ አብሮ ያጠናሉ፣ አብሮ ትምህርት ቤት ይሄዳሉ። ሁለቱ አብሮ ነው ያደጉት። አንድ ትምህርት ቤት ነው የሚማሩት። የክፍል ቁጥራቸው ተመሳሳይ ነው፣ ግን የተለያየ ክፍል ኤ እና ቢ ብለን እንደምንለየው ክፍል እንደዛ ይለያያሉ እንጂ አንድ አይነት ክፍል ነው ያላቸው። ትምህርት ቤት አብሮ የሚሄዱ፣ አብሮ የሚመጡ፣ አብሮ የሚጫወቱ፣ በጣም ይቀራረቡ አብሮ አደግ ጓደኛ ወንድማማቾች ናቸው። በዚህች እሁድ ቀን እንግዲህ ኪሩቤል ከጓደኛው ጋር ሆኖ ሌላ ቦታ የተጫወተ ነው፣ ሳሎን ውስጥ አልነበሩ። እናትና አባት ደግሞ ምን እያደረጉ ነው? ቡናቸውን እየጠጡ ነው። ሰላማዊ እሁድ ነው፣ የለመዱት አይነት እሁድ ነው። ደስ ብሏቸው እረፍት እያደረጉ እያለ ባልና ሚስት ድንገት አንድ ድምጽ ሰሙ። የተኩስ ድምጽ። ደነገጡ፣ ተያዩ። ያ የተኩስ ድምጽ ከዛው ቤት ውስጥ እንደሆነ ግልጽ ነው። ምክንያቱም በር አልተከፈተም፣ መስኮት አልተከፈተም፣ የገባ ሰው የለም። አጠገባቸው ነው የተተኮሰው። ሁለቱም እናትና አባት በጣም ያስደነገጣቸው ነገር ከአራቱ አንድ ሰው ሽጉጥ ተኩሷል። ሁለቱ አይደሉም። ስለዚህ ማን ነው? እነዛ ሁለት ህፃናት ልጆች ናቸው፣ የ15 ዓመቶቹ ታዳጊዎቹ ልጆች። በጣም ነው የደነገጡት። አባት ደግሞ በተለይ በጣም ደነገጠ። ለምን? ያልቆለፈው ካዝና ውስጥ ሽጉጡ እንዳለ አስታወሰ። ሁለቱ ምንም አልተነጋገሩም። ተሯሩጠው መጡ። እነ ኪሩቤል ወደ ነበሩበት ቦታ ሲመጡ የፈሩት ነው የደረሰው። የኪሩቤል ጓደኛ ወድቋል።
ኪሩቤል ደግሞ ሽጉጡን እንደያዘ ቆሟል። ልክ ገና እንደተጠጉት ኪሩቤል ማልቀስ ጀመረ። ላሳየው ነበር አለ። ድንገት ተተኮሰ። አላወኩም ብሎ ተንቀጥቅጦ ፈርቶ ማልቀስ ጀመረ። ከዚህ በኋላ እንግዲህ በዚህች እሑድ ቀን የተፈጠረች አደጋ የዚህን ቤተሰብ ህይወት ወደ አልተጠበቀ ማንም ወደ አልገመተው አቅጣጫ ተቀየረበት ማለት ነው። ታዲያ ከዚህ በኋላ እንግዲህ የኪሩቤል አባት የወሰነው ወይንም ደግሞ ለማድረግ ቆርጦ የተነሳው አንድ ነገር ምንድነው? ልጁና ሚስቱ ተጠያቂ እንዳይሆኑ ሲል የተኮሰውም ህፃኑንም ደግሞ ድንገት የገደለውም እሱ እንደሆነ ለመናገር ለምን ወሰነ? ወዲያውኑ ሲነካው ህፃኑ እንደሞተ ወይንም ደግሞ የኪሩቤል ጓደኛ እንደሞተ ስለተረዳ ነው። ልጁ ወዲያው ነው የሞተው። ስለዚህ ዛው ቆሞ ምን አሰበ? በቃ ከዚህ በኋላ ልጁንና ሚስቱን ነፃ ለማድረግ ሲባል ይሄ አባት ራሱ እንደገደለ ራሱ አደጋውን እንዳደረሰ ለመናገር ቆርጦ ሲነሳ ግን አንድ ትልቅ ነገር አለ። ምንድነው? ግለሰቡ ይህንን ሽጉጥ ካዝና ውስጥ ያስቀምጠው ቆልፎ እንጂ ህጋዊ ፍቃድ የለውም ወይንም ህገወጥ ነው። ይሄ ነው እንግዲህ የዚህን ቤተሰብ ህይወት ለሁለተኛ ጊዜ ትልቅ ችግር የሚፈጥር። መጀመሪያ ሽጉጧን መተኮሷ አይነ ደግሞ ጥይቷ ወጣ ህፃኑን ልጅ መምታቷ ነው። ሁለተኛው ደግሞ ፍቃድ የለውም። እዚህ ጋር ነው እንግዲህ ፍቃድ የሌለው ሽጉጥ ቤት ውስጥ ያስቀመጣባት ህገወጥ እንደሆነ የሚያቃባት ሙሉ ቤተሰቡን ህይወት ለማዳን ሲል የወሰነው ውሳኔ ምንድነው? የፖሊስስ አካሄድ ወይንም ደግሞ የምርመራ አካሄዱ እውነቱን እንዴት አርጎ አጋለጠ? አባት ልጁን ለመሸፈን ብሎ ምን ያህል ርቀት ተጓዘ የሚለውንና ሙሉ የዚህን ቤተሰብ ታሪክ በዛሬ ስለ ህይወት ፕሮግራም ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰላም የስለ ህይወት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። ይሄ ባለሱቅ በዚህ መንደር ውስጥ ራሱን የሸቀጣሸቀጥ ውስጥ ከፍቶ አላምዶ ብዙ ደንበኞችን አፍርቶ ራሱን የሚያስተዳድር ግለሰብ ነው። ግለሰቡ ይታወቃል፣ ይወደዳል። የአካባቢው ሰው ብዙ ደንበኞች አሉት፣ እቃ ይገዙታል። ከነዚህ ደንበኞቹ መካከል እንግዲህ ኪሩቤልና ጓደኛው የቅርብ እንደ ታላቅ ወንድም ሆኖ የሚግባባቸው የሚወዱት ደንበኞቹ ናቸው። እነሱ ደግሞ እሱ ጋር መሄድ ደስ ይላቸዋል። ታዲያ ብዙ ጊዜ በነፃ ጀላት ይሰጣቸዋል። አንዳንድ ጊዜ ብር ከሌላቸው ያበድራቸዋል። በጣም የሚገርመው ይሄ ግለሰብ ሁለቱ ጓደኞቹ ናቸው ቢባል የእድሜ ልዩነታቸውንም ገምተን ግን እንደ ጓደኛ በቃ ያቀርቡታል። አንዳንዴ ለቤተሰቦቻቸው ማውራት የሚፈሩትን ነገር መተው እሱን ይጠይቁታል። የሆነ እድሜያቸው ብዙ ነገር ለማወቅ የሚፈልጉበት እድሜ ነውና እሱ ግን በነፃነት ያስረዳቸዋል። የሚነግራቸው የሚመክራቸው ነገር ለነሱ የሚመጥን ለነሱ የሚረዳ ነገር ቢሆንም ግን እሱ እድሜያቸውን አንደርስታንድ ስለሚያደርግ በጣም ይግባባቸዋል። ለነሱ የሚፈልጉት ነገር ይሆንላቸዋል። ለምሳሌ መተው ራበን ኢንዶሚ ስጠን ካሉት ሱቅ ውስጥ ኢንዶሚ ቀቅሎ በራሱ ሳህን አድርጎ ይሰጣቸዋል። ልጆች የሚወዱት ምግብ ነው አይደል? እነሱም ደስ እያላቸው ይበላሉ፣ ያጫውቱታል። የማይጠየቅ ነገር ቤተሰብ የሚፈሩትን ነገር ይጠይቁታል፣ ይግባቡታል። በዛች እሑድ ቀን ታዲያ ይሄ ግለሰብ ኖርማል ስራውን እየሰራ ያለ ከነ ኪሩቤል ቤት የተኩስ ድምጽ ሰማ። ደነገጠ። ስለዚህ ዝም አይባልም አይደል? እኛ ሄደን በባህላችን ምን ተፈጠረ እዚህ ቤት እንላለን። እሱ ገና ወደ ከሱቁ ወጣ ብሎ የነ ኪሩቤልን ቤት በር ላይ አንኳኳ ሲል ከዚህም ያሉት ጎረቤቶች እንዳለ ወጡ፣ ተሰበሰቡ። ምንድነው እያሉ መጡ። ምንድነው ማለት የተለመደ ነው ለኛ፣ ምክንያቱም ሊረዳ ነው ሰው እንደዛ የሚለው። ከዛ በኋላ ተጠጉና የነ ኪሩቤልን ቤተሰቦች ቤት አንኳኩ። ሲያንኳኩ መጀመሪያ የሚከፍትላቸው ሰው አላገኙ። ተጨነቁ፣ መጣራት ጀመሩ። ከዛ ረጋ ብላ እናትየው መጣችና ምን ሆናችሁ ነው አለቻቸው። ይሄ እንግዲህ ያ ህፃን ልጅ ወይንም ደግሞ ያ የኪሩቤል ጓደኛ ከሞተ በኋላ እንደሞተ ካወቁ በኋላ አደጋው ከተፈጠረ በኋላ ነው። በጣም ራሷን አረጋግታ መጣች እናትየው። ሰላም አለቻቸው። ጭራሽ በእጇ ምን ይዛለች? የአትክልት ቤት ውስጥ ትንሽዬ አትክልት መቆፈሪያ ያለች አይደል? እሷን ይዛለች። እጇን አፈር ምናምን ነክቷታል። ምን ሆናችሁ ነው አለቻቸው።
አትክልት እየኮተኮትኩ ነበር ስትላቸው አይ ምንድነው የሰማነው ድምጽ አሏት። እሷ ሳትመልስ አባትየው ደግሞ መጣ። ደህና ዋላችሁ ተባባሉና ምንድነው ሲል አይ ልጆቹ ሲጫወቱ ርችት አፈንድተው ነው እኛም ደንግጠን ነበር ተቆጣናቸው አሏቸውና አባት ምን አለ ግቡ ቁርስ ብሉ ተጫወቱ ከኛ ጋር ጊዜ አሳልፉ ብሎ እንደውም አባት ዘና ብሎ ጋበዛቸው። አይ እኛ እሁድ ስለሆነ የራሳችን ምን አረጋው ነገር አለን መቆየት አንችልም ብለው ጎረቤቶቹ ደህና መሆናቸውን አረጋግጠው ሁሉም ወደየ ቦታቸው ሄዱ። ስለዚህ ነገሩ ተድበሰበሰ። እንግዲህ ነገሩ የተድበሰበሰው ለሰፈሩ ሰው ለዛ ባለ ሱቅ ነው እንጂ ቤት ውስጥ ሲመለሱ ግን ጭንቀት አለ። ምን እናርግ ተባባሉ። አባትየው አንድ ነገር ተናግሯል ወይንም አንድ ነገር አሳምኗቸዋል። ልጁንና ሚስቱን አስቀምጠው ምንድነው ያደረገው? ከዚህ በኋላ አባት ልጁ ከወደቀበት ቦታ የኪሩቤል ጓደኛ በሽጉጥ ተመቶ አንገቱ ስር ነው የተመታው። ከወደቀበት ቦታ አንስተው ሌላ ቦታ አስቀምጠውታል። አንሶላ ሸፍነውታል። ሰዓታት ሄደዋል። አሁን ደቂቃዎች ሄደዋል። ጎረቤቶቻቸውን ከሸኙ በኋላ የተወሰኑ ሰዓታትን እየተመካከሩ ተረጋግተው ጸጥ አርገውታል ነገሩ። ስለዚህ ምን አረጉ? አሁን አባት በራሱ ፍቃድ ሄዶ ለፖሊስ እጅ ሊሰጥ ወሰነ። ልጁን እንደተመለከትነው የሌላ ቦታ ላይ አድርገው አንሶላ ሸፍነውታል። ሚስቱንና ልጁን አረጋግቷል። ስለዚህ ከዚህ በኋላ ተነስቶ ወደ ፖሊስ ዘንድ ሄደ። ፖሊስ ዘንድ ሲሄድ ቃል ሲሰጥ ፖሊስ ቃሉን ተቀበለ። ራሱ ነው በገዛ ፍቃዱ የመጣው። ስለዚህ ወደ ቦታው መሄድ አለበት። ወደ ቦታው ሄዶ ደግሞ ፖሊስ የራሱን የሚሰበስበው ማስረጃ አለ። የራሱ የሆኑ የሚሰራቸው ስራዎች አሉ። የራሱ የፖሊስ ቴክኒኮች አሉ። ፖሊስ በቦታው ሲገኝ አደጋው የተፈጠረው የቱ ጋ ነው ተብሎ ሲጠየቁ እነሱ የሚናገሩት ነገር የቱ ጋ ነው? ሳሎን ውስጥ ነው። እዚህ ጋር ነበር የተቀመጠው ልጁ ወይንም ደግሞ አሁን የተኛበት ቦታ ጋር ነበረ። ልክ አደጋው ሲደርስ አስተኛ ነው አለ። ግን ምንም ደም የለም። እዛ ጋር የፈሰሰ ደም የለም። እንዴ እዚህ ጋር ከነበረ በሽጉጥ የተመታው ደም መፍሰስ ነበረበታል። ምንም የፈሰሰ ነገር የለም። እሺ ከዛስ እንዴት ነበረ የተመታው? እንዴት ነበር? ምን እያደረክ ነበር አባት ሲባል አይ እኔ አላሰብኩትም አለ። ድንገት ይዤው አንባረቀብኝ አለ። እንግዲህ አንድ ሽጉጥ ሲተኮስ የሚወድቅ ነገር አለው አይደል? ጥይቱ የነበረበት ወይንም ደግሞ ጥይቱ ከተተኮሰ በኋላ ሁላችንም የምናውቀው የሚወድቅ ነገር አለ። ከዛ ያ የወደቀበት ቦታ አለ ተብሎ ይገመታል። ስለዚህ ሳሎን ውስጥ ነው ያቺ ነገር ወድቃ መገኘት ያለባት። የተገኘች ሌላ ቦታ የተተኮሰበት ቦታ ጋር ፖሊስ አገኛት። ይሄ ሌላኛው ነገር ነው። ደም አልፈሰሰም። ሽጉጡ ወድቆ የሚቀረው የወደቀው ነገር የተገኘው ሳሎን ውስጥ አይደለም ወይንም እዛ እነሱ ያስቀመጡበት ቦታ ጋር አይደለም፣ ሌላ ቦታ ነው። ታዲያ ምንድነው ይሄ ነገር? ሌላም ብዙ ጥያቄ የሚያስነሱ ነገሮች አሉ። አባት የራሱ የሆነ እንግዲህ ቁመት አለው። ልጁ ምን እያደረገ ነበረ? እንዴት ነበር የቆመው? አንተ እንዴት ነበር የቆምከው ሲባል አባት የሚናገረው ነገር ፍጹም የተለያየ ነው። እንዴት ያለን እንደሆነ አባትየው አይ ቁጭ ብለን ነበር አለ። ቁጭ ያለ ሰው የሚተኩሰው ወደ ጎን ነው ወይ ደግሞ ሆን ብሎና ፈልጎ አውቆ ነው የተኮሰበት ማለት ነው። ምክንያቱም ልጁ አንገቱ ስር ነው የተመታው። እኔ ቆሜ አለ አንዴ፣ እሱ ተቀምጦ ነበር ይላል። እሱ አባት ደግሞ እንደገና መልሶ እኔ ቁጭ ብዬ እሱ ቆሞ ነበር። 3-4 የተለያየ ነገር ነው የሚናገረው አደጋው እንዴት እንደተፈጠረ ለመግለጽ። ምክንያቱም እሱ አላደረገውም፣ እውነቱን አይደለም የሚናገረው። አሁን የተናገረውን ነገር በተለይ ቦታው ጋር ተወስዶ አስረዳ ሲባል የሚናገረው ነገር በአንድ ደቂቃ የተናገረው ነገር ሌላ ነው፣ በ10ኛው ደቂቃ የተናገረው ነገር ሌላ ነው እያለ የተለያየ ሐሳብ ነው የሚያመጣው። አባት የሚናገረው ሌላ፣ ሚስት የምታስረዳው ሌላ፣ ልጅ የሚናገረው ነገር ሌላ። ስለዚህ እዚህ ቤተሰብ ውስጥ አንድ የተደበቀ ሚስጥር እንዳለ ፖሊስ ጠረጠረና ስራውን ቀጠለ። ግን ሚስት ስትጠየቅ ስራ እየሰራች ስለነበረ እንዳላየች፣ ነገር ግን በኋላ ላይ ልጁን ሞቶ ያየችው አባት ከሚናገረው ነገር ጋር ወይንም ደግሞ አባት ከሚለው ቦታ ጋር አንድ አይነት ነው። ልጁም እንደዛ በደንብ አድርጎ አባትየው አሰልጥኗቸዋል። የሚናገሩት ነገርና ማስረጃው የሚያሳየው ነገር ግን በጣም የተለያየ ነው። ለምን ያለን እንደሆነ ፖሊስ የዛኑ ቀን ቦታው ጋር ሲደርስ የተወለወለ ደርቆ የነበረ ነገር ግን ከላይ የተወለወለ ደም አግኝቷል። የቱ ጋር? ያቺ ከሽጉጡ ሲተኮስ ጥይት ሲተኮስ የምትወጣው የምትቀረው ነገር ወድቃ የተገኘችበት ቦታ ጋር አጠገቡ የደረቀ ደም ግን ተወልውሏል። የተወለወለበት ጨርቅ ደግሞ እዛው ትንሽ ፈቀቅ ብሎ ሌላ ቦታ ተደብቆ ተገኝቷል። ስለዚህ ይሄ ልጅ የቱ ጋር እንደተገደለ የቱ ጋር እንደሞተ ፖሊስ በደንብ የተጠራጠረውና የተረዳው ነገር አለ። ከዚህ በኋላ የምርመራ ሂደቱ ቀጠለና የዚህ ቤተሰብ ውስጥ የተፈጠረው አደጋ ትክክለኛው ነገር ምንድነው የሚለውን ለማወቅ
ፖሊስ የራሱን ቴክኒክ ተጠቅሞ ስራውን ቀጠለ። እነዚህ ሰዎች ግን በፍጹም ሶስቱም አባትም ልጅም እናትም ምንም የሚናገሩት ነገር የለም። ከዚህ በኋላ ከቤቱ ከሚገኝ ማስረጃ ውጪ ከውጪ የሚገኝ ማስረጃ ይገኛል ወይንም ደግሞ አንድ የሆነ ማስረጃ እናገኛለን ብሎ ያመነው ፖሊስ አሁንም የራሱ የምርመራ ቴክኒክ አለው። ሰፈሩን፣ አካባቢውን፣ የዛን ቀን የተፈጠረውን ነገር ለመረዳት በራሱ መንገድ ምርመራውን ቀጠለ። ምርመራውን ከቀጠለ በኋላ ግን ፖሊስ የተረዳው ነገር ይሄ ባለሱቅ አንዳች ሚስጥር የሚያውቀው ነገር አለ። ፖሊስ እንዴት አወቀ? በምርመራ ሂደት የራሱ የሆነ የምርመራ ቴክኒክ አለው። ስለዚህ ይህንን ግለሰብ ቁጭ አደረገውና በዛች ቀን እዛ ቤት ውስጥ ስለተፈጠረው ነገር የሚያውቀውን ነገር እንዲናገር ቢጠየቅም ግለሰቡ ምንም ነገር አላውቅም ማለት ነው። ከ6 ሰዓት በላይ የፈጀ ምርመራ ከተደረገ በኋላ ግን ግለሰቡ እውነትም ፖሊስ እንደተጠራጠረው ያውቃል ብሎ እንደገመተው ግለሰቡ እውነቱን መናገር ጀመረ። ታዲያ ይህ ግለሰብ ያወቀውን ወይንም ደግሞ የተረዳውን ነገር ሙሉ መረጃውን ያገኘው ከማን ነው? ስለሚቀራረቡ በህይወት ካለው ከኪሩቤል ነው። መቼ? ኪሩቤል ልጁን ነፍሱን እንዲጠፋ ካደረገ በኋላ አባቱ ለምርመራ ወደ ማረሚያ ቤት ከገባ በኋላ ፖሊስ የአስከሬን ምርመራ ውጤት አልቆ ለእናትና ለአባቱ ከሄዱበት ሀዘን ወይንም ደግሞ ከለቅሶ ተመልሰው እንደገና ወደ ሌላ ሀዘን ለተዳረጉት ቤተሰቦች አስከሬን ከሰጠ በኋላ የቀብር ስነስርዓት ከተፈጸመ በኋላ ኪሩቤል ሄዶ ለባለሱቁ የተፈጠረውን ነገር በሙሉ ነገረው። ለምን? ጓደኛው ነው፣ ይግባባሉ፣ ይወደዋል፣ ያምነዋል። እንደ ታላቅ ወንድሙ እንደ ጓደኛው ነው የሚያየው። በእድሜ ቢበላለጡ ማለት ነው። ይሄ ባለሱቅ ይሄንን ነገር ኪሩቤል የነገረውን ነገር ለፖሊስ አልተናገረም፣ ዝም ነው ያለው። ግን እያንዳንዱን እውነት ኪሩቤል ነግሮታል። እያንዳንዷን ነገር ምን እንደተፈጠረች በምን ሰዓት ምን እንደሆነ ሁሉ ሚስጥሩን ነግሮታል። ግን ባለሱቁ ለማንም አልተናገረም። እዚህ ጋር ልብ ማለት ያለብን ነገር ኪሩቤል ለባለሱቁ የነገረውና ፖሊስ በእለቱ ተገኝቶ አስከሬን ሲያነሳ ቤቱ ሲፈተሽ የተለያዩ መረጃና ማስረጃዎችን ራሱ በፖሊስ በራሱ ቴክኒክ የወሰዳቸው ማስረጃዎችን ሲመለከት ኪሩቤል ያወራውና እዚህ ጋር የተገኙት ማስረጃዎች አንድ አይነት ናቸው። እንዴት ያለን እንደሆነ ሙሉን ነገር እንየው። የዛን ዕለት እናትና አባት ቡና እየጠጡ ነው። እየተጫወቱ የነበሩት ኪሩቤልና ጓደኛው ደግሞ ቤቱ ጸጥ ያለ ነው፣ ምንም ድምጽ ምናምን የለም። የአባቱን ካዝና ክፍት መሆኑን ሲያየው ኪሩቤል ምን አደረገ? እና ላሳየህ አለው። ምን? ሽጉጥ። ስለዚህ ህፃናቶች ናቸው እነሱ፣ በእድሜያቸው ደስ ይላቸዋል። ፊልም ላይ እንደሚያዩት የሆነ ከውስጣቸው ማወቅ የሚፈልጉት ነገር ስላለ አሳየኝ አለው ጓደኛው። ተያይዘው ሄዱና ከካዝና ውስጥ አወጡት። ኪሩቤል ነው ከፍቶ ያወጣው። ከዛ በኋላ ተደብቀው እዛች ሽጉጡን ሊያሳየ የወሰደው ቦታ ጋር ቆመው ገና መነካካት ሲጀምሩ ሽጉጡ ተተኮሰ። እንግዲህ እዚህ ጋር የምንረዳው ነገር ህፃናት ልጆች ናቸው። ምን ሊያረግ አንገቱ ጋር መታው? ምን ሊያረግ እዚህ ጋር ደረሰ? እነሱ ናቸው በሰዓቱ የነበረውን ነገር በትክክል የሚያውቁት። ግን ፖሊስ የተረዳው አንድ ነገር አለ። እነዚህ ህፃናት ልጆች ይሄንን ነገር ያደረጉት ሊጫወቱ ነው፣ በሽጉጥ ሊጫወቱ ማለት ነው፣ ክፍት ስላገኙ። ይሄንን ለባለሱቁ አስረዳው። ባለሱቁ መጀመሪያ ቢደብቅም ያን ሁሉ ሰዓት ፖሊስ ሲጠይቀው አላቅም ቢልም በስተመጨረሻ ግን እውነቱን ተናገረ። ታዲያ አባትየው ምን አደረገ? እሱ እንደፈጸመ አደረገና አንደኛ በህገ ወጥ መንገድ ሽጉጥ ወይንም የጦር መሳሪያ ቤት ውስጥ ይዞ በመገኘት፣ ሁለተኛ ነገር ደግሞ አደጋው በመፈጠሩ ራሱን ተጠያቂ ሊያደርግ ያሰበው አባት እንዳሰበው ሁሉ ነገር አልሄደለትም። ምንድነው የሆነው ነገር? አባት አንደኛ ህግን ሊያሳስት ሞክሯል። እናትም ህግን ልታሳስት ሞክራለች። ልጁም እንደዛ። ልጁ ላጠፋው ጥፋት ለፈጸመው ነገር ተጠያቂ ነው። በእድሜው ልክ የሚቀጣው ነገር አለ። 18 ዓመት ስላልሞላው ነፃ ይወጣል ማለት አይደለም። በዛ መሰረት ቅጣቱን ተቀበለ። እናትና አባት ግን ሁለቱም ፍቃድ የሌለው ህገወጥ የሆነ መሳሪያ ቤት ውስጥ አስቀምጠው በመገኘታቸው የሁለቱም ቤት ነው፣ ሁለቱም ተቀጡ። ከዛ ውጪስ ህግን ለማጭበርበር ፍትህን ለማጭበርበር የሄዱበት መንገድ አባትንም እናትንም ተጠያቂ አድርጓቸዋል። በዚህ ታሪክ ውስጥ የምንመለከተው ነገር እንግዲህ አባት እናትና ልጅ ተያይዘው ወደ ማረሚያ ቤት ገቡ ማለት ነው። በጣም የሚያሳዝነው ነገር የሟቹ ወይንም ደግሞ የኪሩቤል ጓደኛ ቤተሰቦች እንግዲህ ከሀዘን መጥተው ሌላ ሀዘን የገጠማቸው በጣም የተጎዱበት ነገር ያውቋቸዋል። ቤተሰቦቻቸው፣ ጓደኞቻቸው በጣም የሚቀርቧቸው ሰዎች ናቸው። አደጋ መሆኑን ተረድተዋል።
ልጃቸው ሞቶባቸዋል፣ ልጃቸው ተጎድቶባቸዋል፣ ልጃቸው የተፈጠረበት ወይንም ደግሞ የደረሰበት ነገር አለ። ግን እነሱ ከልባቸው በጣም የተጸጸቱበት ነገር የአጋጣሚ የስህተት ጉዳይ እንደሆነ ተረድተው ቤተሰቡን በሌላ መልክ ወይንም ደግሞ በክፋት ወይንም ደግሞ በመናደድ በበቀል በተለያየ ስሜት አንድ ሰው ልጁን አደራ ብሎ ሰጥቶ እንዲህ አይነት ነገር ቢፈጠርበት ሊሰማው የሚችል ቀና ያልሆነ አስተሳሰብ አልተሰማቸውም። በጣም ነው ያዘኑላቸው፣ በጣም ነው የተጸጸቱት። አደጋ እንደሆነ እንደተረዱ ይናገራሉ። ዛሬ ይህ ቤተሰብ እንግዲህ በዛች እሑድ ቀን በተፈጠረ አደጋ ላልተጠበቀና ላልታሰበ አይነት መንገድ ህይወታቸው እስከ ወዲያኛው ተቀየረ ሲባል፣ ሌላው ነገር ደግሞ የሚያሳዝነው ህፃኑ ልጅ ነው። ሊጫወት ሄዶ ቤተሰቦቹ ለቅሶ ስለሚደርሱ ከነሱ ጋር የተወሰነ ቀን ሊያሳልፍ ሄዶ ከቤቱ በወጣ በ8ኛው ቀን በጎረቤት ቤት በሚወደው ጓደኛው ቤት ሌላኛው ትልቁ የሚያሳዝነው ተጎጂ ይሄ ህፃን ልጅ ነው። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪኮቻችን በጣም ያሳዝናል። አደጋ ነው፣ ድንገት የተፈጠረ ነገር ነው። በእርግጥ ፍቃድ የሌለው ወይንም ደግሞ ሊኖር የማይገባው መሳሪያ ቤት ውስጥ ለምን ተቀመጠ? ሁላችንም ወደ አእምሯችን የሚመጣ ነገር ነው። ግን በእንደዚህ አይነት ሁኔታም ባይሆን እሳት ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። በህይወታችን ላይ ድንገት የሚፈጠሩ አደጋዎች አሉ። ሁላችንም ሰው አይደለን? የዕለት ተዕለት ህይወታችንን ስናካሂድ፣ ስንኖር፣ ስንንቀሳቀስ፣ ስንሰራ እንኖራለን ብለን እስከወሰንን ድረስ እየኖርን እስካለን ድረስ አደጋ ያለ ነገር ነው። ትልቁ ነገር እንግዲህ የሆነች የደቂቃዎች ትኩረት ሁሌ ተጠንቅቀን የምናደርጋት ነገር በደቂቃዎች ትኩረት ማጣት ምክንያት እንደዚህ አይነት አደጋዎች ሊፈጠሩ እንደሚችሉ የዛሬ ባል ታሪኮቻችን ትልቅ ትምህርት የሚሰጡን ወይንም ደግሞ ማስረጃዎቻችን ናቸው። ይህ ቤተሰብ በሰላም የሚኖር በደስታ የሚኖር በጣም የሚዋደድ ቤተሰብ ነው። ፈጣሪን አመስግኖ የሚኖር ቤተሰብ ነው። ሁላችንም በህይወታችን ግን የምንፈራው ትልቁን ነገር ገጥሟቸዋል። ወይንም ደግሞ የማንፈልገው ነገር ትኩረት ማጣት ምን ያህል ዋጋ እንደሚያስከፍል የሰውን ልጅ የምንማርበት ታሪክ ነው። በህይወታችን ሁል ጊዜ ተጠንቅቀን የምናደርገውን ነገር አንድ ቀን የሆነች በቃ በትንሽ ደቂቃ ውስጥ ትኩረታችንን ስናጣ ብዙ ነገር ሊከተል ይችላል። እስከ ወዲያኛው ህይወታችንን የሚቀይር ነገር ሊፈጠር ይችላል ሲባል እንደነዚህ አይነት ታሪኮች ማስረጃዎች ናቸው። ሰው ግን ትኩረት የሚያጣው ሰነፍ ስለሆነ ብቻ አይደለም። ችላ ማለት የተለያየ ነገር ሊኖር ይችላል። አብዛኛውን ጊዜ ግን ለብዙ ጊዜ ጥንቅቅ ብለን የምናደርገውን ነገር ለብዙ ጊዜ አስተካክለንና ሰትረን ተጠንቅቀን የምናደርገው ነገር ቤት ውስጥም በህይወታችንም በስራ ቦታም በተለያየ ነገር ላይ የምናደርገውን ነገር የሆነ ቀን ችላን የምንለው አይምሯችን ስለሚያዝ ነው። የአይምሯችን ሰላም በተለያየ ነገር በህይወት ውጣ ውረድ በራሱ መንገድ ይያዝና በሆነ ነገር ውስጥ እንጫነቅና ከዛ በኋላ ትኩረታችንን ይወስድብናል። ይህ አባት እንግዲህ ቁጭ ብሎ ቡና እየጠጣ ነው ከሚስቱ ጋር አይደል? አይምሮ ውስጥ ግን ምን እንዳለ የሚያውቅ ሰው የለም። እሱ ነው የሚያውቀው አይምሮ ውስጥ ያለውን ነገር። የዛን ዕለት ጠዋት ሐሳቡ የተሰረቀበት ያንን ካዝና በፍጹም ከፍቶት የማያውቅ ሰው ቁልፉን እዛ ላይ ሰክቶ ችላ ብሎ የሄደበት ምክንያት ምናልባት ጭንቅላት ውስጥ የያዘው ነገር ይኖራል። ምናልባት ጭንቅላቱ የተያዘበት ሐሳቡ የተወጠረበት ነገር ይኖራል። እንግዲህ ይሄ ግለሰብ እንዲያርጓል ለወንጀለኛ እናግዛለን ሳይሆን ከሱ ህይወት እንማራለን። ምን እንደምንማረው ነገር ያ ግለሰብ ሲጀመር ካዝና ውስጥ ህገወጥ ጦር መሳሪያ ማስቀመጥ አልነበረበትም፣ ሽጉጥ ማስቀመጥ አልነበረበትም። ግን ችላ ማለቱ ደግሞ በጣም ትልቅ ዋጋ አስከፍሎታል። ይሄ ግለሰብ ያችን ቁልፍ ቢቆልፋት ኖሮ ይሄ ሁሉ ነገር አይፈጠርም እንላለን አይደል? እኛስ በህይወታችን ሁሌ የምንጠነቀቀው ሁሉ ጊዜ በዕለት ተዕለት ህይወታችን ላይ ሁሌ ማንረሳው በቃ ጥንቅቅ አድርገን የምናደርጋቸውን ነገሮች አንድ ቀን ችላ የምንለው ለምንድን ነው? አይምሯችን ሲወጠር ነው። አይምሯችን በዕለት ተዕለት የህይወት ፈተና ሲያዝብን ነው። በውጣ ውረድ ስንያዝ፣ ስንጨነቅ፣ ላልሆነ በቃ ከልክ በላይ የሆነ ጭንቀት አይምሯችንን ሲይዘው ኖርማል ላይፋችን ላይ የምናደርጋቸውን ነገሮች ማድረግ ያቅተንና ብዙ እንጎዳለን። ለአንድ አደጋ መፈጠር፣ ለአንድ ጉዳት መድረስ ትልቁ ምክንያት የሰው ልጅ ሰነፍ ስለሆነ ጥንቃቄ ስለማያደርግ ወይም ደግሞ ችላ ስለሚል አይደለም፣ በሆነ ነገር አይምሮ ስለሚያዝ ነው። ስለዚህ ምንም ነገር በህይወታችን ቢመጣ የፈለገ ነገር ምንም ነገር የሚያሳስበን ነገር ቢመጣ ሰውነን እናስባለን፣ እንጨነቃለን። ግን ጭንቅላታችንና አይምሯችንን እስከሚወስደው ድረስ መሆን የለበትም። ሁሉ ነገር ከልኩ አልፍም። ሁሉ ነገር ደግሞ ከጊዜ ጋር አብሮ የሚያልፍ ነው። የሚያስጨንቅ ውስጣችንን የሚጎዳ የሚያሳዝነን የሚያስለቅሰን በጣም ዲፕሬሽን ውስጥ የሚከተን ተስፋ እንድንቆርጥ የሚያደርገን የትኛውም የህይወት አጋጣሚ ሁሉም የሚጠፋ የሚሄድ የሚተን ነው ከጊዜ ጋር።
ምንም ነገር ባለበት የሚቀመጥ ነገር የለም። የፈጣሪም ቃል የሚለው ነገር ምንድነው? ነገ አዲስ ቀን ነው። ነገ አዲስ ነው። ከሁሉ ነገር ከጊዜ ጋር አብሮ ይተናል፣ ይሄዳል፣ ይጠፋል። የትኛውም ችግር እኛንን ማናልፈው እኛንን ያለ ነው። ህይወታችን ነው ያለው። ለዚህ ነው የሚያስጨንቀን ነገር ሲኖር ህይወታችን ላይ ትኩረት ማድረግ እንዳናጣ ጥንቃቄ ማድረግ አለብን። የዕለት ተዕለት የማንስታቸው ሩቲኖች አሉ። ከሩቲናችን የሚያወጣን ዛሬን 24 ሰዓታችን እንዴት እንደምንጠቀም አውቀን ፕሮግራም አድርገን ሰላማዊ ህይወታችንን የምንኖር ሰዎች ነን አይደል? ሁላችንም። ታዲያ ያንን ሁሉ ጊዜ የምናደርገውን ጠዋት ተነስተን 24 ሰዓታችንን ስናደርግ የነበሩትን ነገሮች እንዳናደርግ የሚያደርገን ውስጣችን የተፈጠረው አዲስ ጭንቀት የሚያልፍ መሆኑን ተገንዝበን የዕለት ተዕለት ተግባራችንን በተለይ ጥንቃቄ የሚያስፈልጋቸውን ነገሮች ችላ እንዳንል። በስለ ህይወት ፕሮግራማችን ላይ በርካታ ሰዎች በድንገተኛ አደጋ ምክንያት የራሳቸውን ህይወት ሲያጡ አይተናል። የተለያዩ ሰዎችን ህይወት ሲያሳጡ አይተናል። ወይንም ደግሞ ሰዎች ህይወት እንዲያጡ ምክንያት ሲሆኑ አይተናል። ብዙ አይነት ነገሮች አሉ። እናት እኮ ልጆቿን ቤት ውስጥ አስቀምጣ እሳት አደጋ የተፈጠረበት ሁኔታ አለ። እናት ረስታ ነው እንግዲህ እናት እሳቱ እንደሚፈጠር ችላ ብላ ወይንም ደግሞ ተዘናግታ ሳይሆን አይምሮዋ ስለተያዘ እዛ ጋር የለኮሰችው የከሰል ጭስ ልጆቿን አፍኖ እንደሚገል ሳታስብ ቀርታ ሳታስተውል ቀርታ ችላ ብላ ልጆቿን ያጣች ባለ ታሪክ አድርሰናል። መኪና እየነዱ የነበሩ አሽከርካሪና ረዳት ድንገት ሰው ገጭተው የሞተ ሲመስላቸው ከድንጋጤ የተነሳ ወስደው ሲቀብሩ አይተናል። እዚህ ነው ጭንቅላታችን በሆነ ነገር ሲያዝ አደጋ ሲፈጠር ያ ሁለቱም አንድ ላይ ይደመርና የምንሆነውን ነገር እንድናጣ ያደርገናል። መጀመሪያ ጥንቃቄ እንዳናደርግ ያደርገናል። ከዛ ቀጥሎስ ጭንቀት፣ ሐሳብ አይምሮ ውስጥ የሚፈጠር የተለያየ ልናስበው ወይንም ደግሞ ልንሄድበት የማይገባ አይምሮአችን የሚወስደን መንገድ አለ። በቃ ጭንቅ ይለንና አንድ አደጋ ሲፈጠር የምናረጋውን ነገር አናውቅም። እንዴት? አባት የፈጸመውን ወንጀል ልጁ እንደፈጸመው ያውቃል። ስለዚህ ምን አደረገ? በወንጀል ላይ ሌላ ወንጀል ተጠያቂ ያደረገው ወይንም ደግሞ እሱ የሚቀጣበትን ቅጣቱን ያከበደበት ነገር ምንድነው? ትክክለኛውን መረጃ ለህግ አለመናገሩ ነው። ፍርድ ቤቱን ሊያሳስት ፖሊስን ሊያሳስት የሞከረው ነገር ነው አይደል? ሌላ ፍርዱን ያረዘመበት ወይንም ደግሞ ትልቅ ያረገበት። እዚህ ጋር መረዳት ያለብን ነገር እንደነዚህ አይነት የአይምሮ ጭንቀቶች እንደዚህ አይነት ሐሳብ ውስጣችን ሲበዛ የምንወስናቸው ውሳኔዎች መካከል አንዱ አደጋ ከተፈጠረ በኋላ ሚዛናዊ እንዳንሆን፣ አስተሳሰባችን ትክክለኛ እንዳይሆን፣ አስተሳሰባችን የምንራመደው እርምጃ ትክክለኛ እንዳይሆን ያደርገናል። ምንም ከልኩ የሚያልፍ ነገር ስለሌለ አደጋም ሲፈጠር ችግርም ሲመጣ ምንም ነገር ሲመጣ የሆነ ነገር ከማድረጋችን በፊት ዋናው ነገር መረጋጋት ነው ያለብን። መረጋጋትና ማሰብ እንድናስተውል ያደርገናል። ይሄ ሰውኛ ባህሪ ነው። መደንገጥ፣ መረበሽ፣ የምናደርገውን ነገር አለማወቅ፣ ፍርሃት የሚባሉት ነገሮች የሆነ ነገር ወደ ህይወታችን ሲመጣ እንዳናስተውል፣ በማስተዋል እንዳንራመድ፣ በማስተዋል እንዳናስብ፣ በማስተዋል ወደፊት የምናደርገውን ነገር እንዳናደርግ ስለሚያደርጉን በጣም በርካቶች ቀላል በማይባል ቁጥር ብዙ ዜጎቻችን በዚህ ሲጎዱ እናያለን። በምን? የሆነ ነገር ይፈጠርባቸዋል። ያንን ነገር ለመሸፈን ብለው የሚሄዱበት መንገድ የባሰ ሌላ ትልቅ ችግር ይፈጥርባቸዋል። ስለዚህ ጥፋት ሲጠፋ፣ ችግር ሲፈጠር፣ አደጋ ሲመጣ እሱን ለመሸፈን ከመሄድ ይልቅ ትክክለኛው መፍትሄ ለማግኘት መሄድ ከኪሳራ ያድነናል። ሌላው በዚህ ታሪክ ውስጥ ተያያዥ ሆኖ ሊነሳ የሚገባው ሀሳብ ምንድነው? የሚያስጨንቅ ነገር ወይ አደጋ ወይ ደግሞ ህይወት ውስጥ የሆነ ነገር ሲፈጠር፣ በቃ የሆነ ፈተና ሲመጣ፣ የሆነ ውጣ ውረድ ውስጥ ሲሆኑ ሁለት አይነት ሰዎች አሉ። አንዳንዶች ሰዎች በጣም ታድለዋልም ጎበዞችም ናቸው፣ ስጦታም ነው ከፈጣሪ። ምንም እንዳልተፈጠረ ቀጥታ ፎከስ የሚያደርጉት ወዴት ነው? ወደ መፍትሄ ነው። ያንን ነገር ያዩትና ወደ ትክክለኛው መንገድ ሄደው ለነገሩ መፍትሄ ያበጃሉ። የመፍትሄ ሰዎች ናቸው። በፍጥነት ወደ መፍትሄ ሄደው ነገሩን እንዳልተፈጠረ ያስተካክሉታል። ታዲያ እንዳልተፈጠረ ማስተካከል ማለት ወንጀሉን መካድ ወይንም አደጋውን መካድ ወይንም ጭንቀቱን መካድ ሳይሆን መፍትሄ ያበጁለታል። ቅጣቱም ካለው በስነ ስርዓት ይቀጣሉ። ሁሉ ነገር ያስተካክሉታል። ሌላኛው ተቃራኒ የሆኑ ሰዎች ደግሞ ምን ይሆናሉ? በጣም መደንገጥ፣ ልባቸው ይመታል፣ መተንፈስ ያቅተናል፣ የምናደርገው ነገር ይጠፋብናል። አንዳንዶቻችን በላብ ጥምቅ እንላለን፣ አንዳንዶቻችን እንንቀጠቀጣለን፣ አንዳንዶቻችን የምናደርገው ነገር ስለሚጠፋን ትንፋሻችን ሁላ ሊቆራረጥ ይችላል። ድንጋጤ የሰው ልጅ በተለያየ መንገድ ነው ሪአክት የሚያደርገው። አንዳንዶቻችን እኮ ራሳችን ስተን እንወድቃለን። አንዳንዶች ደግሞ ምን ያደርጋሉ? ጥንክር ብለው ያንን ነገር ተሻግረው ይሄዳሉ። ሁለቱም የሰው ጸባይ ነው።
ሁለቱም እኩል ሰው ናቸው። አንደኛው ሲደነግጥ ይረጋጋል፣ አንደኛው ሲደነግጥ የሚያደርገው ነገር ይጠፋዋል። ለምን ልዩነት ኖራቸው? ለምንድን ነው እነዚህ ሰዎች አንደኛው ጠንክሮ ነገሩን የሚያልፈው፣ አንደኛው ደግሞ እንግዲህ ራሱን እስከሚስት ድረስ ድንጋጤ የሚያስደነግጠው ያለን እንደሆነ የተለያየ ነገር ሆኖ አይደለም። ሁለቱም እኩል ሰው ናቸው። ሁለቱም ምንም የሚለያቸው ነገር የለም። በተፈጥሮ ጠንካራ የሆኑ ሰዎች አሉ እንላለን። አብዛኛውን ጊዜ ግን ራሳቸው ላይ የሰሩ ሰዎች ናቸው። አይምሯቸው ላይ የሰሩ ሰዎች ናቸው። በደንብ አይምሯቸውን ላይ እውቀት አዳብረዋል። መረጋጋት ከእውቀት ጋር የሚመጣ ነገር ነው። መጀመሪያ የፈጣሪ ስጦታ እንዳለ ሆኖ ማለት ነው። መረጋጋት ነገሮችን አይቶ መፍትሄ መፈለግ ነገር ችሎታ ነው፣ ስኪል ነው፣ በጣም ትልቅ ስኪል ነው። ይህንን ነገር ለማዳበር ከፈለግን ራሳችንን በጣም በድንጋጤ ሰዓት የምናደርገውን ነገር የማናቅ ከሆነ ከነዚህ መንቀጥቀጥ፣ መደንገጥ፣ ልብም በጣም በኃይል ልባችን ድውድው የሚል የሚያልበን፣ አንዳንዴ ሰው ራሱን ስቶ የሚወድቅበት እንደዚህ አይነት ባህሪዎች ካሉን በጣም ብዙ ከሆነ ወይንም ደግሞ ያ ስሜት በጣም ትልቅ ከሆነ ባለሙያ ማየት መልካም ነው። ከዛ በተጨማሪ ግን አይምሯችን ላይ መስራት ምንድነው? ከእውቀት ጋር የሚመጣ ነገር ነው። እውቀት የምናገኝበትን ማንበብ፣ መማር፣ ትምህርት ቤት በደንብ መሄድ፣ የሳይንስ ትምህርት ብቻ ወይንም ደግሞ የቀለም ትምህርት የምንለው ሳይሆን ሁል ጊዜም ቢሆን እንደነዚህ አይነት ከራስ ከአይምሮ ከአስተሳሰብ ጋር የሚሄዱ ትምህርቶችን ፈልገን መማር፣ በጣም ራሳችን ላይ መስራት አለብን። በመንፈሳዊ ህይወታችን ጠንካራ መሆን መቻል አለብን። ያረጋጋናል። ከራሳችን ምንድነው በባህላችን እንኳን ከቀልባችን እንድንሆን ያደርገናል። ትክክለኛውን አስተሳሰብ እንድናገኝ ያደርገናል። በጣም ያሳዝናሉ አንዳንድ ሰዎች ትንሽ እኮ ናት ነገሯ፣ ትንጥዬ ችግር ተፈጥራ እነሱ ግን የሚጮሁት ትልቅ ይሆናል። ወይኔ ጉዴ እያሉ ሲነግሩን ራሱ ሊያናድዱን ይችላሉ። ምንድነው ለዚህ ነው እንዴ እንደዚህ የሚሆነው ልንል ወይንም እቺ ተፈጥራ ነው እንዴ እንደዚህ የምትጮኸው የምንልበት አጋጣሚ አለ። ያ ግን ከአይምሮ አስተሳሰብ ጋር ውስጣቸው ከተቀመጠው ነገር ጋር የሚያያዝ ነገር ስለሆነ መረጋጋት የሚያቅተን ከሆነ በጣም የተጋነነ ከሆነ ባለሙያ ጋር መሄድ አለብን። አለበለዚያ ደግሞ መረጋጋቱ መጠነኛ ሆኖ ግን አንዳንዴ በጣም እንደምንረበሽ ካወቅን ደግሞ በራሳችን ደግሞ እውቀታችንን አይምሯችን ላይ መስራት መቻል አለብን። አይምሯችን ላይ እንዴት ነው መስራት የምንችለው? በዚህ መንገድ የመረጋጋት ወይንም ደግሞ አደጋ ሲፈጠር በጣም የመደናገጥ የመፍራት ስሜት የሚሰማን ከሆነ ሌላው ማድረግ ያለብን ነገር ምን እንደምናደርግ ራሱ መጠነኛም ቢሆን ስሜቱ ግን ሊሰማን አንፈልግም የምንል ከሆነ የተለያዩ ኤክሰርሳይሶች አሉ የሚሰሩ። አሁንም ባለሙያ ነኝ። እውቀት ያለው ሰው መልካም ነው። እውቀት ያለው ሰው ይሄ ስሜት ደግሞ ቀላል ነገር አይደለም። ፍርሃት፣ መጨነቅ፣ መረበሽ በባለሙያ ይታገዛል። ባለሙያ አድርጉ የሚለንን ነገር በዲሲፕሊን ማድረግ መቻል አለብን። ውስጣችን እየታረመ ይመጣል። ባለሙያ ጋር ለመሄድ ምንድነው ችግሩ? ባለሙያ ጋር ለመሄድ አልችልም፣ ባለሙያ ጋር ሩቅ ነው ለምንል በሀገር ውስጥም ሆነ በውጭ ሀገር የተለያዩ ባለሙያዎች አሉ። ገንዘብ መክፈል የማይችል ሰው ዛሬ በየጤና ጣቢያው በነፃ የምክር አገልግሎት የሚሰጡ ባለሙያዎች አሉ። ፕሮፌሽናሎች ናቸው። በዲሲፕሊን የሚሉንን ነገር እናዳምጥ፣ የሚሉንን ነገር እናድርግ። በጣም ራሳችንን እንረዳለን። እንደነዚህ አይነት ስሜቶች ማለት በጣም መደንገጥ፣ በጣም መጨነቅ፣ መፍራት፣ ወይኔ እንደዚህ መጣ ይሆን የሌላ አንዳንዴ እኮ ምንም ምድር ላይ ያልተፈጠረ ነገር ሰላማዊ ህይወታቸውን እየኖሩ ግን እንዲህ ቢሆንስ፣ እንዲህ ቢፈጠርስ፣ እከሌ እንደዚህ ቢያደርገኝስ፣ ይሄኛውን መንገድ ሲሄድ እንዲህ ቢሆንስ ብሎ በራሱ ጭንቅላት ጭንቀት ስሎ የሚታመም ሰው አለ። ይሄ የባለሙያ እርዳታ ያስፈልገዋል። አንዳንድ ሰዎች የሚበላ አላቸው፣ እየበሉ ነው። በቀን 2 የሚሆን 3 ተመስገን በቃ እየበሉ ነው አይደል? የዛሬ 10 ዓመት የምበላው ነገር ከየት አመጣለሁ ብሎ ዛሬ ቁጭ ብሎ ይጨነቃሉ። አስተሳሰባችንን ማስተካከል መቻል አለብን። ሁሉ ነገር የሚሰጠን ህይወትም የሚሰጠን ምግብም የሚሰጠን ደስታም የሚሰጠን ሁሉን ነገር የሚሰጠን ፈጣሪያችን ነው። መንፈሳዊ ህይወታችን ጠንካራ ከሆነ አስተሳሰባችንን ለማስተካከል ይረዳናል። ከዛ ውጪ ግን ብሶ ስናገኘው ደግሞ ባለሙያ ጋር መሄድ ደግሞ መልካም ነው። አስተሳሰባችን ህይወታችን ነው። ዛሬ የምናስበው ሀሳብ ነጋችን ነው። ዛሬ ለራሳችን የሰጠነው ቦታ ነጋችን ነው። ዛሬ በጭንቀት ከሆነ የምናሳልፈው ነገ ስንጨነቅ ነው የምንኖረው። ዛሬ ተረጋግተን ከሆነ ነገሮቻችንን ማድረግ ያለብን ኃላፊነታችንን በአግባቡ እየተወጣን ዛሬም በአግባቡ ህይወታችንን እየመራን 24 ሰዓታችንን ነገሮችን ተቆጣጥረናቸው ኃላፊነታችንን እያደረግን ከሆነ የምንኖረው ነጋችን ያማረ ይሆናል። ነገር ግን አንዳንድ ጊዜ የዛሬ ባል ታሪኮቻችንን ምሳሌ እንውሰድ። መረጋጋት ማጣት፣ ሰላም ማጣት፣ ትኩረት ማጣት፣ ጥንቃቄ ጉድለት፣ የተለያየ ነገር ልናነሳ እንችላለን። እዚህ ቤተሰብ ውስጥ ከኛ ህይወት ጋር ታዲያ ምን ያያይዘዋል? ተመሳሳይ አይነት ነገር ባይሆንም ተቀራራቢ የሆኑ ነገሮች ህይወታችን ላይ እንዳይመጡ፣ ውስጣችን እንዲረጋጋ፣ ውስጣችን ሰላማዊ ሆኖ እንዲኖር
ምንም ነገር ከልኩ እንደማያልፍ ተረድተን ምንም ነገር የሚመጣ ነገር የለም ከኛ በላይ የሆነ ችግር ፈጣሪ አይሰጠንም ከኛ በላይ የሆነ ጭንቀት ፈጣሪ ወደ ህይወታችን አያመጣም ብለን የምናስብ ከሆነ ትልቁ የምናደርገው ነገር ምንድነው ጭንቀት የሚያመጣብንን ነገር ከጭንቅላታችን ነው የምናወጣው ከአቅማችን በላይ ከሆነስ አንዳንድ ሐሳቦች አንዳንድ ነገሮች አንዳንድ አጋጣሚዎች እንደ ሰው በቃ እንቅልፍ ሊያሳጡን ይችላሉ ህመም ላይ ለህመም የሚዳርጉ ጭንቀቶች አሉ በቃ የሰው ልጅ አንዳንድ ጊዜ መቆጣጠር አቅቶት ከጭንቀት ብዛት ወደ ህመም የሚሄድበት ሁኔታ አለ ስራችንን መስራት እስከሚያቅተን ድረስ የሚያስጨንቁን ነገሮች ሊመጡ ይችላሉ ያለንን ኃላፊነት መወጣት እስኪያቅተን ድረስ ልንጨነቅ እንችላለን ሰው ነን እንደ ሰው እስከኖርን እስከተራመድን ድረስ የሚያስጨንቀን ነገር አለ የዛን ጊዜ ትልቁ መፍትሄው ወደ ባለሙያ መሄድ ባለሙያ በጣም ይረዳናል ያግዘናል ከእንደነዚህ አይነት ስሜቶች እንድንወጣ ያደርገናል ልዩነታችን ይሄ ነው አንደኛው ጭንቀትን የሚቀበልበት መንገድ አንደኛው ደግሞ ጭንቀትን በጣም ጮሆ የሚያይበት በጣም ፈርቶ የሚመለከትበት መንገድ የሰዎችን የኑሮ ሁኔታ በጣም የተለያየ ያደርገዋል ስለዚህ ሁላችንም የምንፈልገው ምንም ነገር ቢመጣ በህይወታችን የተረጋጋ ማንነት ተረጋግተን ነገሩን ማለፍ ነው የምንፈልገው ያ ከእውቀት የመጣ ስለሆነ በተቻለ መጠን በማንበብ የተለያዩ ቪዲዮዎችን በማየት ከዛ በተጨማሪ ግን ባለሙያ ጋር በመሄድ ራሳችንን መርዳት እንችላለን አንዳንድ የድንጋጤ ስሜቶች አንዳንድ የፍርሃት ስሜቶች ካስተዳደግ ጋር ያያዛሉ አሁን ትልቅ ሰው ሆነን ራሳችንን ችለን ወይንም ደግሞ ለትምህርት ቤት ከሆነ ብቻ ከነበርንበት ካደግንበት ቦታ ወጥተን ህይወታችንን እየመራን ያለን አንዳንድ አጋጣሚዎች በጣም ያስደነግጡናል አንዳንድ አጋጣሚዎች በጣም ያስፈራሩናል ድምጽ ሊሆን ይችላል በአይናችን የምንመለከተው ሊሆን ይችላል የሆነ ኤንቫይሮንመንት ራሳችንን ስናገኘው ልባችን የሚመታ ሊሆን ይችላል ይሄ ከምን የመጣ ነው ምን ማለት ነው ይሄ ብለን ብዙዎቻችን ወደ ጭንቅላታችን ልናስብ እንችላለን አንዳንድ ሰዎች ለምሳሌ ጠዋት ተነስተው ሰላማዊ ህይወታቸውን እየኖሩ ወይንም ደግሞ ኖርማል ቀናቸውን እያሳለፉ ይያለ የሆነ ሰዓት ላይ ድንገት የሆነ ተመለከቱት ነገር ለምሳሌ ቡና ሊጠጣ ሊሆን ይችላል ያ ሰው ያንን ሲኒ በልጅነቱ የተጎዳበት የተሰቃየበት ያለቀሰበት ልጅ ሆኖ ያሳለፈው ክፉ ነገር ካለ ግን ያንን ሲኒ ዛ ቤት ውስጥ በየቀኑ እየተመለከተው ያደገ ከሆነ ካደገ ትልቅ ሰው ከሆነ በኋላ እድሜው ከጨመረ በኋላ ልጆች ከወለደ በኋላ ያንን ሲኒ ቢያየው የዛ የልጅነቱ ጭንቀት ትዝ ይለዋል ይሄ በእኛ ማህበረሰብ ውስጥ እንደ ቅንጦት ነው የሚታየው በልጅነት መሰቃየት በልጅነት መጎዳት በልጅነት ክፉ ነገርን ማሳለፍ አቢዩዝ መደረግን እንደ ኖርማል ቆጥረ ነው ሰው ካደገ በኋላ ከጭንቅላት ውስጥ ጥርግ አድርጎ የሚወጣ ነው የሚመስለው አይወጣም ካልታከመ አይወጣም ካልዳና አይወጣም ስለዚህ ሁላችንም የምንመለከተው መረዳት ያለብን ነገር አንድ ነገር አለ ልጅነታችንን ማየት መልካም ነው በልጅነታችን ምንድነው የሆነው ነገር የሆነ ቦታ ስንሄድ የሆነ አይነት ኢንቫይሮንመንት ውስጥ አንዳንዴ የሆነ ሰው ቤት ሊሆን ይችላል ያደግንበትን ቦታ የሚመስል ቤት ውስጥ ስንገባ ድንግጥ ልንል እንችላለን ውስጣችን ሊረበሽ ይችላል ሌላስ ቁሳቁሶች ስናድግ የነበሩ ቁሳቁሶች ተመሳሳይ ነገር ምናልባት እኮ ከዛ ቤት ከወጣን 10 ዓመት ሊሆን ይችላል 5 ዓመት ሊሆን ይችላል 20 ዓመት ሊሆን ይችላል የተለያየ ነገር ሊሆን ይችላል በተለይ እንጀራ አባትና እንጀራ እናት ያላቸው ሰዎች በዚህ ውስጥ በጣም ይሰቃያሉ ምንም መወሻሸት የለውም በዘመድ ቤት ያደጉ ሰዎች አቢዩዝ ይደረጋሉ አቢዩዝ ሲደረጉ የሚሰማቸው የለም የሚያያቸው የለም የሚያዳምጣቸው የለም ስለዚህ ውስጣቸው የተቀመጠ ፍርሃት አለ ጭንቀት አለ ውስጣቸው የተቀመጠ የተበደሉበት ፔን አለ ውስጣቸው ውስጥ ያንን ፔን ጉልት አድርጎ የሚያወጣባቸው ወይንም ደግሞ የሚያስታውሳቸው ከዛ ነገር ጋር የተያያዘ ድምጽ ማለት ዘፈን ድሮ አቢዩዝ ስንደረግ የምንሰማው ዘፈን ከነበረ ወይ መዝሙር ከነበረ ትልቅ ሆነን ከ30 ዓመት በኋላ ያን ዘፈን ብንሰማው ከ40 ዓመት በኋላ ያን ዘፈን ከ50 ዓመት በኋላ ብንሰማው ያን ነገር ልክ ዛሬ እንደተፈጠረ ሰውነታችን ፔኑን ህመሙን ያስታውሰዋል ለዚህ ነው ልጅነታችንን አንካደው በልጅነታችን አቢዩዝ ተደርገን ከሆነ በልጅነታችን ጉዳት ደርሶብን ከሆነ በልጅነታችን የማይደረግ ነገር ተደርጎብን ከሆነ ለማንም አይደለም ለራሳችን ግን መካድ የለብንም ስለዚህ ምን እናረጋለን ሄደን ባለሙያ ጋር ትሪት እንደረግና እንድናለን ልጅነታችንን የውስጣችን የሚቀመጥ ኢነር ቻይልድ አላር እሱን እናከመዋለን ታክሞ ከዳነ በኋላ ምንም ነገር ቢመጣ አንደነግጥም ግን አንዳንድ ሰዎች ያንን ጭንቀት ይዘውት ስለሚኖሩ በትልቅነታቸው ወይንም ደግሞ በጎልማሳነት እድሜያቸው ሁሉ በጣም ብዙ ነገሮቻቸውን ያበላሻሉ አንዱ መፍራት መደንገጥ መጨነቅ ምንም ነገር ሳይኖር ሁሉ ነገር ፈጣሪ አስተካክሎላቸው ክሷቸው ይያለ ነገር ግን ውስጣቸው ከልጅነታቸው ጀምሮ የመጣ
ፍርሃትና ጭንቀት ስሜት ስላለ ያንን ነገር ይዘው መጪውን ህይወታቸው ወይንም ደግሞ ዛሬ ያሉበትን ህይወት ይጎዳሉ። እነዚህ ስሜቶች ትኩረትም ሊያሳጡን ይችላሉ። ነገሮች ላይ ትኩረት እንዳናደርግ ነገሮችን እያሰብን እያሰላሰልን ልጅነታችን ላይ የተጎዳነውን ነገር ትክክል ነው፣ ትክክል አይደለም፣ እንዲህ ነው፣ እንደዛ አይደለም እያልን ትኩረት እንድናጣ ያለንን ነገር እንዳናመሰግን ያደርገናል። ትኩረት ማጣት ደግሞ ኃላፊነታችንን በአግባቡ እንዳንወጣ ያደርገናል። ኃላፊነታችንን በአግባቡ አልተወጣንም ማለት ደግሞ ትኩረት ጥንቃቄ አላደረግንም ማለት ደግሞ የዛሬ ባለታሪኮቻችን የገጠማቸው አይነት ወይንም ደግሞ ተመሳሳይ አደጋ ሊገጥመን ይችላል። ብዙ አይነት ጉዳት አለ። አይምሯችንን መጠበቅ ሲባል ዛሬ ከተለያየ ከሚናገረን፣ ከሚጎዳን፣ ከሚበድለን፣ ከምናምን ውስጣችንን ከሚረብሸን ነገር መዳን ብቻ ሳይሆን ከኋላ ጭምር ነው። ህይወታችንን በአግባቡ ስንመራ፣ ህይወታችንን በኃላፊነት ስንወጣ ያንን ነገር እንዳናሳካ ከሚያደርጉን ነገሮች አንዱ ከኋላ ተጎድተን ከነበረ ስለሆነ ልጅነታችን በደንብ ፈትሸን ተጎዳንበት ያዘንበት ነገር ካለ አምነን ህክምናን መቀበል መልካም ነው። ያ ደግሞ ጥንቅቅ ያለ ህይወት እንድንኖር ያደርገናል። ሌላው የምናነሳው ሀሳብ እንግዲህ ምንድነው? አንዳንድ ጊዜ ሁላችንም በዕለት ተዕለት ህይወታችን ኃላፊነታችንን በአግባቡ እንወጣለን ብለን የቻልነውን ሁሉ እናደርጋለን። ከነዚህ ነገሮች መካከል እንግዲህ ትኩረት አድርገን ጥንቃቄ የምናደርግባቸው ነገሮች ናቸው። እሳት ምድጃ ወይንም ደግሞ ምግብ መስሪያ በእሳት ከሆነ አብርተነው ሳናጠፋው ልንረሳው እንችላለን። ሻማ ለኩሰን ሳናጠፋ ልንረሳ እንችላለን። ካውያ ሰክተን ልንረሳ እንችላለን። እንግዲህ የራሱ ኤሌክትሪክ ሲስተሙ በራሱ የሚያጠፋበት ነገር ሊኖር ይችላል፣ ግን ደግሞ ዳሜጅ ሊኖረው ይችላል፣ እሳት ሊያስነሳ ይችላል። የተለያዩ ኃላፊነቶች ኖረውን የተለያዩ ነገሮችን ልናደርግ እንችላለን። ውሃ ከፍተን ልንረሳ እንችላለን። የሚያስከትለው ነገር በጣም ብዙ ሊሆን ይችላል። አንዳንዴ በፍጹም የማንሳሳተውን በፍጹም ሚስ ልናደርግ የማንችለውን ነገር አድርገን እራሳችንን ልናገኝ እንችላለን። ታዲያ የመጀመሪያ ቀን እንደዛ አይነት ነገር ሲገጥመን ችላ አንበል። ምክንያቱም ምናልባት የመርሳት ችግር ኖሮብን ሊሆን ይችላል። የመርሳት ችግር ህመምን ባይሆን ከብዙ ኃላፊነት መደራረብ የተነሳ ነገሮችን ልንረሳ እንችላለን። ይሄ ሁላችንም እድሜ እየጨመረ ሲሄድ ኃላፊነታችን እየበዛ ሲሄድ ብዙ የምናደርገው ነገር ሲኖርብን አይምሯችን የማስታወስ ችሎታው ይቀንሳል። ሲምፕሉ ነገር ምንድን ነው? ጽፎ ማስቀመጥ። ከቤታችንም ስንወጣ ይሁን ወደ ቤታችን ስንገባ ቼክ ሊስት፣ በቃ ኖት፣ ትንሽዬ ማስታወሻ ይዘን ያችን ነገር በየቀኑ ቼክ እያደረግን መሄድ። ስትሪክት መሆን ነው። በቃ ዲስፕሊን ኖረን ያንን ነገር ማድረግ ነው። በቃ መርሳት ጀምረናል። መርሳት መጀመራችንን ካመንን የምንረሳበት ምክንያት ህመም ሊሆን ይችላል፣ ከኃላፊነት ብዛት ሊሆን ይችላል፣ ከእድሜ ጋር የመጣ ነገር ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ዋናው ቁም ነገሩ ህመም ከሆነ እንታከማለን። ግን የመርሳት ችግር ብዙዎቻችን ይገጥመናል። ምንረሳለን፣ እንዘናጋለን። ሰነፍ ስለሆንን አይደለም፣ ኃላፊነት ስለበዛብን ጭምር ነው። በቃ ሚስ ልናደርጋቸው የማንችላቸው ኤሌክትሪክ እኮ ሶኬቱ ተነቅሎ ወይንም ደግሞ ተበላሽቶ ሶኬቱ ከወጣ በኋላ አንዳንዴ እንመለከታለን በቤታችን ወይንም በሰው ቤት አይደል? ያ ነገር ሰው ቢነካው ቀጥታ ችግር ሊፈጥር የሚችል ነገር ሆኖ ክፍት ብሎ ይቀመጣል። ይሄ ከምን የመጣ ነው? ስንፍና ምናምን ሳይሆን የሰው አይምሮ በጣም ሲያዝ ያንን ነገር ለማድረግ ነገ እያለ ነው። እንደነዚህ አይነት ነገሮች ሲገጥሙን ማስታወሻ በመያዝ ኃላፊነታችንን በአግባቡ እንድንወጣ ያደርገናል። ከዛ ውጭ ደግሞ አንዳንዴ የማያስፈልጉን ነገሮች አሉ አይደል? የማያስፈልግ ሶኬት፣ የማያስፈልጉ እቃዎች ግን አደጋ ሊያመጡ የሚችሉ የሚባሉ ከቤታችን እናውጣቸው። ሶኬቶች ምናልባት ኤሌክትሪክ ነው ብዙ ጊዜ ሰውን የሚያስቸግረው ነገር። ኤሌክትሪኩ በቃ ከተበላሸ የማይሰራ ከሆነ ያንን ነገር በፕላስተርም ቢሆን እሽግ አድርገነው ጥፍት ማድረግ፣ በቃ ምንም እንዳይኖር ማድረግ ይቻላል። ልጆች ሊነካኩ ይችላሉ። ትላልቅ ሰዎች የተለያየ ነገር ሊያደርጉ ይችላሉ። የምንፈራውን ነገር መጀመሪያ አቮይድ ማድረግ፣ ጠንቃቃ መሆን መልካም ነው። ሌላው ነገር ደግሞ የምንረሳ ከሆነ ማስታወሻ መያዝ ጥሩ ነው። ግን ደግሞ በጣም እየተደጋገመ ብዙ ነገር የምንረሳ ከሆነ ግን ሐኪም ጋር መሄድ አለብን። ይሄ ለራሳችን የምንሰጠው ቦታ ነው። ራሳችንን ከራሳችን ጋር ሆነን በስነስርዓት ውስጣችንን የምናዳምጥ ስንሆን እቺ ነገር ብለን ልብ ብለን ጥንቃቄ ማድረግ መቻል አለብን። ኃላፊነታችን የራሳችን ኃላፊነት ምንወጣት ራሳችን ነን። ሌላ ሰው የኛን ኃላፊነት አይወጣልንም። ለኛ የተሰጠን ኃላፊነት በህይወታችን ፈጣሪ የሰጠው ለራሳችን ነው። የዕለት ተዕለት ተግባራችን የዕለት ተዕለት ህይወታችን ላይ ኃላፊነት አለብን። ስለዚህ ያንን ኃላፊነታችንን እንዳንወጣ የሚያደርገን የመርሳት ችግር፣ የኃላፊነት መደራረብ ችግር ካለብን ማስታወሻ መያዝ፣ ከዛ ቀጥሎ ደግሞ የተለያዩ የሚረዱንን ነገሮች መመገብ፣ እየበዛ ከመጣ ግን ባለሙያ ጋር መሄድ፣ ሐኪም ጋር መሄድ
ይሄ መልካም ነገር ነው። ለራሳችን የምንሰጠው ክብርና መውደድ አንዱ የሚገለጽበት መንገድ ይሄ ስለሆነ ማለት ውስጣችንን ማዳመጥ መልካም ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።